በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 26 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ኢያሱ ነቢይ ወመስፍን። ቅዱሱ የተወለደው በምድረ ግብፅ በባርነት ከነበሩ እስራኤላውያን ሲሆን የቀደመ ስሙ አውሴ ይባላል። ዘመኑ እግዚአብሔር ሕዝቡን ከ215 ዓመታት ባርነት ሊያወጣ የተቃረበበት ነውና ሊቀ ነቢያት ሙሴ ከምድያም ሲመለስ ከመረጣቸው ተከታዮቹ ዋነኛው ኢያሱ ነበር። እስራኤል ከባርነት ሲወጡ ሙሴ 80 ዓመቱ፣ ኢያሱ ደግሞ 40 ዓመቱ ነበር። ሕዝቡ አንገተ ደንዳና ነበርና ለ40 ቀን የታሰበላቸውን መንገድ 40 ዓመት እንዲሆን አደረጉት። በዚህ ጊዜ ኢያሱ ከመምህሩ ከሙሴና ከሕዝቡ አልተለየም። አውሴን ኢያሱ ብሎ ስም የቀየረለት ሙሴ ሲሆን ይኸውም በፈቃድ እግዚአብሔር ነው። ኢያሱ ማለት መድኃኒት ማለት ነው። ለዚህም ምክንያት አሉት። ለጊዜው አማሌቃውያንን ድል ነስቶ ሕዝቡን አድኗል፣ ምድረ ርስትንም አውርሷል። ለፍጻሜው ግን ለጌታችን ኢየሱስ ክርስቶስ ምሳሌ ወይም ጥላ እንዲሆን ነው። ቅዱስ ኢያሱ በበረሃ ለ40 ዘመን እግዚአብሔርን አምልኮታል። ሊቀ ነቢያትን ታዝዞታል፣ አገልግሎታል። እስራኤልንም የጦር አለቃ ሆኖ ከአሕዛብ እጅ አድኗቸዋል። በዚህም በእግዚአብሔርና በሕዝቡ ዘንድ ሞገስን አግኝቷል። ቅዱስ ሙሴ ደብረ ናባው ላይ ባረፈ ጊዜ ሕዝቡን ካህናቱንና ታቦተ ጽዮንን ተረከበ። ይህን ጊዜ ዕድሜው 80 እየሆነ ነበር። እግዚአብሔርም ኢያሱን ካንተ ጋር ነኝ ብሎ በሕዝቡ ላይ ነቢይና መስፍን ወይም አስተዳዳሪ እንዲሆን ሾመው። ቅዱሱም ሰላዮችን ልኮ አስገምግሞ ባሕረ ዮርዳኖስን ከፍሎ ሕዝቡን አሻግሮ የኢያሪኮን ቅጥር 7 ጊዜ ዞሮ በኃይለ እግዚአብሔር አፍርሶ የኢያሪኮን ነገሥታት አጥፍቶ ለሕዝቡ ምድረ ርስትን አወረሰ። የገባዖን ሰዎች አድነን ብለው በላኩበት ጊዜ ነገሥተ አሞራውያንን ይወጋ ዘንድ ኢያሱ ወጣ። እነዚያን ግሩማን ነገሥታት በፈጣሪው ኃይል በጦርና በታምራት ድል ነስቶ የእግዚአብሔር ስሙ ከፍ ከፍ አለ። በዚያች ዕለት ለ12 ነገደ እስራኤል ርስትን ሲያካፍል ፀሐይን በገባዖን ጨረቃን ደግሞ በቈላተ ኤሎም ወይም በኤሎም ሸለቆ አቆመ። 7 አህጉራተ ምስካይ የማማፀኛ ከተሞችን ለየ። ነቢይና መስፍን ሆኖ ሕዝቡን ለ40 ዓመታት አገለገለ። በመጨረሻም ለሕዝቡ አላቸው፣ እኔና ቤቴ እግዚአብሔርን እናመልካለን። መጽሐፈ ኢያሱ ምዕራፍ 24 እናንተስ አላቸው። እነርሱም እኛም እንዳንተንን አሉት። ለዚህ ምልክት ይሆን ዘንድ 3 ገጽ ያላት ሐውልትን በመካከላቸው አቆመ። ይህችውም የቅድስት ድንግል ማርያም ምሳሌ ናት። ሐውልቷ 3 ገጽ እንዳላት እመቤታችንም በ3 ወገን በነፍስ በሥጋ በልቦና ድንግል ናት። አንድም በ3 ወገን ከሐልዮ ከነቢብ ከገቢር ኃጢአት ንጽሕት ናት። ለዚህም ነው አባ ሕርያቆስ ሐውልተ ስም ዘኢያሱ የኢያሱ የምስክር ሐውልት አንቺ ነሽ ሲል ያመሰግናት። ታላቁ ነቢይ ኢያሱ ግን ከግብፅ በወጡ በ80 ዓመት በተወለደ በ120 ዓመቱ ጥሬው መጽሐፍ ቅዱስ በ110 ዓመቱ ይላል በወገኖቹ መካከል አርፎ በያዕቆብ መቃብር ተቀበረ። እስራኤልም ለ30 ቀን አለቀሱለት። በወዳጁ በኢያሱ እጅ የአሕዛብን ቅጥር ያፈረሰ እግዚአብሔር የእኛንም የኀጢአታችንን ግንብ በወዳጆቹ ምልጃ ያፍርስልን። ከቅዱሱ ነቢይም በረከትን ያሳትፈን። ሰኔ 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ኢያሱ ነቢይ ወመስፍን፣ ቅዱስ ገብርኤል ሊቀ መላእክት ቅዳሴ ቤቱ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ፣ ቅዱሳን ሰማዕታተ ናግራን፣ ቅዱስ አቡነ ሰላማ ከሳቴ ብርሃን፣ ቅድስት ሳራ ብእሲተ አብርሃም፣ ቅድስት ርብቃ ብእሲተ ይስሐቅ። ቅዱሳኑን በሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መጽሐፈ ኢያሱ ምዕራፍ 24 ቁጥር 14 አሁንም እግዚአብሔርን ፍሩ፣ በእውነተኛ ልብ አምልኩት። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል
ወለመስቀሉ ክቡር እሰሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት